ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። የእንግሊዝ ፕሪሚየር ሊግ 34ኛው ሳምንት፣ የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ፣ የአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎችን ጨምሮ ሌሎችም አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያም የእንግሊዝ ፕሪሚየር ሊግ 34ኛው ሳምንት ጨዋታዎችን እናስቀድማለን። የ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሲጀምር በትናንትናው ዕለት በሰንደርላንድ እና በኖቲንጋም ፎረስት መካከል ምሽት 4 ሰዓት ላይ የተደረገውን ጨዋታ እንመለከታለን። በዚህ ጨዋታ ኖቲንጋም ፎረስት ከሜዳ ውጭ ተጉዞ 5-0 በሆነ ውጤት አሸንፏል። በዚህም ኖቲንጋም ፎረስት ከወራጅ ቀጠናው ራቅ ያለበትን ነጥብ አስመዝግቧል። በ39 ነጥብ 16ኛ ደረጃ ላይ ተቀምጧል። ከተከታዮቹም ዌስትሃም እና ቶትናም ሆትስፐር ያለውን የነጥብ ልዩነት ወደ 6 እና ወደ 7 ከፍ አድርጓል ማለት ነው። ከወራጅ ቀጠናው ሙሉ በሙሉ ባይርቅም እንግዲህ በዚህ ወሳኝ የውድድር ጊዜ የተሻለ ውጤት አስመዝግቧል ማለት ነው። በዛሬው ዕለት የሚደረጉ ጨዋታዎች አሉ። ቀዳሚው ጨዋታ 8 ሰዓት ተኩል ላይ በክራቨን ኮቴጅ በፉላም እና በአስቶን ቪላ መካከል የሚደረገው ጨዋታ ነው። ምሽት 11 ሰዓት ላይ 3 ጨዋታዎች ይከናወናሉ። ሊቨርፑል በሜዳው አንፊልድ ሮድ ክሪስታል ፓላስን ያስተናግዳል። በለንደን ስታዲየም እንደዚሁ ዌስትሃም ከኤቨርተን ጋር ይጫወታል። ወልቭስ እና ቶትናም ሆትስፐርም ጨዋታቸውን ያደርጋሉ። በዕለቱ የሚጠበቀው ጨዋታ በአርሰናል እና በኒውካስል ዩናይትድ መካከል ከምሽቱ 1 ሰዓት ተኩል በኤምሬትስ ይከናወናል። ይሄ በደረጃ ሰንጠረዡ ላይ ለውጥ ሊፈጥር የሚችል ጨዋታ ነው። በተለይም ደግሞ ባሳለፍነው ሳምንት ማንቸስተር ሲቲ ፕሪሚየር ሊግ የሚያደርገውን ጨዋታ ቀደም ብሎ ተጫውቶ በርንሌይን 1-0 ማሸነፉን እናስታውሳለን። በ70 ነጥብም የፕሪሚየር ሊጉን እየመራ ነው የሚገኘውና አርሰናል መሪነቱን መልሶ ለመያዝ ኒውካስል ዩናይትድን ማሸነፍ የግድ ይጠበቅበታል። ሳምንቱ አጋማሽ ማክሰኞ በብራይተን ኤንድ ሆቭ አልቢዮን 3-0 የተሸነፈውና አሰልጣኝ ሊያም ሮስኒየርን ከአሰልጣኝነት ያሰናበተው ቼልሲም በኤፍኤ ካፕ ግማሽ ፍጻሜ ጨዋታ ከሊድስ ዩናይትድ ጋር የሚጫወት ነው የሚሆነው። የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች በዛሬው ዕለትና በነገው ዕለት ነው የሚከናወኑት። ምሽት 1 ሰዓት ከሩብ ማንቸስተር ሲቲ ከሳውዝሃምፕተን ይጫወታል። በነገው ዕለት 11 ሰዓት ደግሞ ቼልሲ ከሊድስ ዩናይትድ ይጫወታል ማለት ነውና የእነዚህን ጨዋታ ውጤቶች እንግዲህ በሃሚንግ ስፖርት ለእናንተ የምናደርስ ነው የሚሆነው። ወደ አውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ስናልፍ በዛሬውና በነገው ዕለት ይከናወናሉ። በዛሬው ዕለት በባየር ሙኒክ እና በባርሴሎና መካከል በአሊያንዝ አሬና የሚደረገው ጨዋታ ይጠበቃል። በነገው ዕለት ደግሞ በኤሚሬትስ አርሰናል ኦሊምፒክ ሊዮኔስን ያስተናግዳል እና የነዚህን የግማሽ ፍጻሜ ጨዋታ ውጤቶችን በቀጣይ ጊዜ ከጨዋታው በኋላ እንዴት ነበሩ የሚለውን ወደ እናንተ የምናደርስ ነው የሚሆነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች ስናልፍ ደግሞ ላሚን ያማል የስፔን ላሊጋ የወሩ ምርጥ ተጫዋች ተብሎ ተመርጧል። የስፔን ላሊጋ የሚያዝያ ወር ምርጥ ተጫዋቾች ይፋ ሲደረግ የባርሴሎናው ኮከብ ላሚን ያማል የሚያዝያ ወር ምርጥ ተጫዋች ተብሎ ተመርጧል። ባደረጋቸው 3 ጨዋታዎች 2 ግቦችን ሲያስቆጥር በተጨማሪም 2 ለግብ የሚሆኑ ኳስ አመቻችቶ አቀብሏል። ስፔናዊ አጥቂ በቅርቡ በገጠመው ጉዳት እስከ ውድድር ዓመቱ መጨረሻ ወደ ሜዳ እንደማይመለስ ይፋ መደረጉ ይታወሳል። ጃንሉካ ፕራስቲያኒ በአውሮፓ እግር ኳስ ማህበር የ6 ጨዋታዎች ቅጣት ተጥሎበታል። የአውሮፓ እግር ኳስ ማህበር የቤኔፊካው የመስመር ተጫዋች ጃንሉካ ፕራስቲያኒን በየካቲት ወር ከሪያል ማድሪድ ጋር በተደረገው የቻምፒየንስ ሊግ ጨዋታ ላይ በፈጸመው የዘረኝነት ስድብ ምክንያት የ6 ጨዋታዎች እገዳ ተጥሎበታል። በሊዝበን ማድሪድ ከቤኔፊካ ባደረጉት ጨዋታ ላይ የሪያል ማድሪዱ ቪኒሲየስ ጁኒየር በፕራስቲያኒ የዘረኝነት ጥቃት ደርሶብኛል በሚል ባቀረበው ክስ ጨዋታው ለ10 ደቂቃዎች ተቋርጦ የነበረ ቢሆንም የ20 ዓመቱ አርጀንቲናዊ ፕራስቲያኒ ግን የዘረኝነት ስድብ አለመሳደቡንና ቪኒሲየስ በተሳሳተ መንገድ እንደሰማው በመግለጽ ክሱን ቢያስተባብልም ጉዳዩን ሲያጠራ የነበረው የአውሮፓ እግር ኳስ ማህበር ወጣቱ አማካይ ጥፋተኛ ሆኖ በመገኘቱ የ6 ጨዋታ ቅጣት እንደጣለበት ይፋ ሆኗል። አድማጮቻችን ለሃሚንግ ስፖርት ያዝናቸው የዕለተ ቅዳሜ አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።